ያቆያችሁ የቀደሙት ሳምንታት ላይ የጉዞ ወደ አላህን ምዕራፎች ወይም መርተባዎች ለማየት እየሞከረን ነበር የቀደመው ሳምንት አስተዋውሳለሁኝ ከዚህ ከማሰብ ጋር የጉዞውን መልክና መድረሻችንን ቀድሞ ከመተለም ጋር የተገናኙ ሐሳቦችን ለማንሳት ስንሞክር ነበር እንግዲህ የልብ ጉዞአችን የት ነው የሚያደርሰን በእያንዳንዱ ምዕራፍ የምንተዋቸው ነገሮችና ወደ ህይወታችን ደግሞ የምናስገባቸው ነገሮች ይኖራሉ ለዛሬ የትኛውን ለናይ እንደምንችል እንግዲህ ካፍታ ቆይታዎች በኋላ የምናደምጥ ነው የሚሆነው በድጋሚ እንኳን ደህና መጣ አስተዛዝና እንኳን ደህና ቆያችሁ ጀዛኩሙላሁ ኸይራን ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም እንግዲህ በባለፈው ሳምንት ፕሮግራማችን ላይ ስለ ኒዕማና ኢስቲድራጅ አይተናል ጸጋ አላህ ዐዘ ወጀል እኛን አክብሮን የሚሰጠን ጸጋና ወይም ደግሞ ለቅጣት ማዘጋጃ ኢስቲድራጅ እንዴት እንለየዋለን የሚለውንም ነገር አይተናል ሚናና ሁጃን አይተናል በሌላ ቋንቋ የአላህ ትሩፋትና አላህ ደግሞ ማስረጃ ያያዘብን ናቱም ዓድል ነው አላህ አልዓድል አንዱ ስሙ ነውና ባሮቹን እንዲሁ አይቀጣቸውም ማስረጃዎች አሉትና ሁጃ የሚሆኑብን ነገሮች በእኛ ላይ አላህ ችሎት ላይ ማስረጃ ሆነው የሚቀርቡ እንዲህ ያላደረኩልህም ወይም እንባላቸው ነገሮች አሉ እነሱንም የተወሰነ አይተን ነበር ሰዓት ያጠረን ዛሬ የተወሰነ እዛ ላይ ብዬ ቀጣይ ነጥቦችን ደግሞ እናነሳለን ኢንሻአላህ ሙሐሰባ ላይ ነው ያለነው መንዚለተል ሙሐሰባ ጉዞውን ማሰብ ምንገዛውን ጌታ ማሰብ የኛን ደካማነት ማሰብ አጠቃላይ ወንጀላችንን ተቅሲራችንን ከማሰብ ጋር የተያያዙ ናቸው እንዴት እንለያለን አላህ የዋለልንን ውለታንና የአላህ ሁጃን በእኛ ላይ ያ ውለታ በእኛ ላይ ማስረጃ የሆነብን ይሆን ኒዕማውን ሳንጠቀምበት በአጠቃላይ ወደ አላህ የማንቀርብበት ጸጋ በሙሉ አላህ ዘንድ ማስረጃ ነው በእኛ ላይ ወደ አላህ የማንቀርብበት የሱ ኒዕማ መልካም ጸጋ የሱ ኒዕማ በሙሉ አላህ ዘንድ ሁጃ ሆኖ እንጠየቅበታለን ثم لتسألن يومئذ عن النعيم ማንኛውም ውጫዊ የሚሆን ውስጣዊ ኃይል አላህ የሰጠን ኃይል የሱን ውዴታ ለማግኘት የሱን ትእዛዝ ለመፈጸም ባዋልነው ቁጥር ሚናህ ነው ከአላህ የሆነ ችሮታ ነው ከዛ ውጪ በሆነ ቁጥር ደግሞ በእኛ ላይ ማስረጃ ነው ማንኛውም ሁኔታችን የአላህን ዲን ለመነሰር እውነትን ከፍ ለማድረግ ዙልምን ለማስወገድ ወደ እውነት ጥሪ ለማድረግ የዋለ ማንነታችን ሁኔታችን በሙሉ ሚናህ ነው ከአላህ የተሰጠ ችሮታ ነው ከዛ በተቃራኒ ከሆነ ሁጃ ነው በእኛ ላይ ማስረጃ ነው ማንኛውም ገንዘብ ሀብት ንብረት ኢንፋቅ ፊ ሰቢልላህ የተከተለው በአላህ መንገድ ላይ ወጪ ማድረግ የተከተለው ማንኛውም ገንዘብ ሀብት ንብረት በሙሉ ችሮታ ነው ከአላህ የሆነ ችሮታ ነው ከዛ ውጭ የሆነ ሁሉ በእኛ ላይ ማስረጃ ነው ለምን ሰበሰብከው ማንኛውም ሰው ዘንድ ያለን ተቀባይነት ወኩሉ ቀቡልን في الناس ሰዎች ዘንድ ያለን ተሰሚነት ቤተሰቦቻችን ጋር ባለ ሰርክል ሊሆን ይችላል የሥራ ባልደረቦቻችን ጋር ባለን ሰርክል ሊሆን ይችላል በሆነ መንገድ ኢንፍሉዌንስ ያደረግን ተጽዕኖ እየፈጠርን ያለን ሰዎች ቲክቶከርም ሆነን ሊሆን ይችላል ዩቲዩበሮች ሆነን ሊሆን ይችላል የካምፓኒ መሪዎች ሆነን ሊሆን ይችላል የሀገር መሪዎች ሆነን ሊሆን ይችላል የሆነ ኮሚኒቲ ሊደሮች ሊሆን እንችላለን ሰዎች ዘንድ ተሰሚነት አላህ የሰጠን ከሆነ ለአላህ መተናነስ አብሮት ያለ ተሰሚነት
ሚና ነው። ኽድሚያ እነኛን የሚሰሙንን ሰዎች ማገልገል አብሮት ያለ ተሰሚነት ኒዕማ ነው፣ ጸጋ ነው፣ ከአላህ የሆነ ጸጋ ነው። ልባችን የሚኮራ ሰዎችን ማገልገል ቀርቶ መገልገል ከጀመርን ሁጃ ነው። ከዛ ውጭ ሆነ ወደ አላህ የሚያቃርበን ነገር ቀርቶ በሌላ መንገድ ከሆነ ተሰሚነታችንን የምንጠቀመው ለሰዎች መልካም ነገርን ኮንትሪቢዩት ማናደርግበት፣ ነሲሃ ማንሰጥበት፣ ትዳራቸው ውስጥ የሚያጋጥማቸውን ችግር ሊሆን ይችላል፣ ኢኮኖሚያዊ ህይወታቸው ላይ ገንዘብ ባይኖረን እንኳ ሀሳብ ልንሰጣቸው እንችል ይሆናል፣ ጭንቀታቸውን ልናደምጣቸው እንችል ይሆናል። ምክንያቱም ያከብሩናል አይደለም።